በአሜሪካና አውሮፓ ያላችሁ ኢትዮጵያውያን ለእናንተ ነው ይሄንን ቪዲዮ የምሰራው። እንደሚታወቀው ሚዲያ ላይ አንድ ሰው ችግር ሲገጥመው ባላየ ባልሰማ ላሽ የሚባለው ጉዳይ ተለምዷል። በብዙ እህት ወንድሞች ላይ አይተናል። አብራችሁ ታጫፍሩና አብሽር አለንልክ ማን ይነካል ምናምን ስትሉ ትከርሙና የሆነ ችግር ሲገጥመው አንድ ሰው ጥላችሁት ቅንጥስ የምትሉት ነገር አለ። የተለመደ ነገር ነው። ወንድማችን ሰይድ ወረባቦ ወይም አቡ ፋኖ እንግዲህ በሰሞኑ እንዳያችሁት በእህታችን ሀና ጉዳይ ፍትህ ለመጠየቅ በላይቭ ላይ ከብዙ እህት ወንድሞች ጋር ሲታገል አይተናል። በዚህ መካከል አንዳንድ ሰዎችን በስሜታዊ በሆነ መንገድ ስሜታዊ ሆኖ አስቀይሟል። ለምሳሌ እንደ ገጠር ልጅ አይነት ሰዎችን አስቀይሟል። ይህንንም ደግሞ በተደጋጋሚ ይቅርታ ሲጠይቅ አይታችሁታል። ከይቅርታ በላይ የለም። ስሜታዊ ሆኖ ብዙ ነገር ሰው ሊናገር ይችላል። ይቅርታ ጠይቋል። ነገር ግን አሁን ከሳሹ ባልታወቀበት መንገድ ማን እንደው ከሳሹ ሳይታወቅ የዱባይ ፍርድ ቤት ጠርቶት ቀርቦ ነበረ። በ5 ቀን ውስጥ አገሪቱን ለቆ እንዲወጣ ትዕዛዝ ተላልፎበታል፣ ተወስኗል ማለት ነው። ሁላችሁም ሰምታችኋል። በራሱ አንደበትም ነግሮናል። ስለዚህ በአሜሪካና ዱባይ ያላችሁ ለምሳሌ እንደነ መኮፋኑ አብራችሁት ነበር ላይቭ ላይ ስታድሩ የነበረው። እስኪ እናያችሁ ዛሬ የቤት ስራ ስሩ እስኪ። በአውሮፓና አሜሪካ ያላችሁ ኢትዮጵያውያን ይሄ የእናንተ ስራ ነው። ከዚህ በኋላ ልጁ ተመልሶ ወደ አረብ ሀገር ወይም ደግሞ ኢትዮጵያ ይቀመጥ ወይ እንትና ይቀመጥ የሚባል ነገር የለም። እባካችሁ ተባበሩት። እባካችሁ ይሄም ቪዲዮ ሼር አድርጉት። ወደ አውሮፓ አሜሪካ የሚገባበትን ወይ አመቻችታችሁ ቪዛ ምናምን የሆነ አዘጋጅታችሁ አንድ ሰው መውሰድ ቀላል ነው። አመቻችታችሁ እንድትወስዱት እባካችሁ ስንል ጥሪ እናስተላልፋለን። ፑሽ አርጉ፣ ቪዲዮ ስሩለት። በጣም ነው የሚያሳዝነው፣ በጣም ማለት ነው። ባላሰበው መንገድ ነው ይሄ ነገር የመጣው። በጣም ይከብዳል። ብቻ ከዚህ በላይ ብዙ መናገር አልችልም። ቪዲዮውን ሼር አድርጉላችሁ፣ ሼር አድርጉ። ይህ የእናንተ የቤት ስራ ነው። ይህ አውሮፓውያንና አሜሪካ እናግዘዋለን። ወንድማችን የትም ይሁን ይሄድ እንግዲህ ከሀገሪቱ አውጣ ከተባለ ምንም ማድረግ አንችልም። ያው ያሉበትን ምክንያት እነሱ ናቸው የሚያውቁት። ዞሮ ወንድማችንን የተሻለ ነገር ላይ ነው እንጂ የምናደርገው ያነሰ ነገር ላይ አናደርገውም። እሺ አታስቡ። ምንም የተለየ ነገር የለውም። ሊዝኑ ምን እንደሆነ እስካሁን አልተነገረም። እንግዲህ ለሱም አልነገሩትም። ዝም ብለህ በ5 ቀን ውጣ ነው ያሉት። ያው 2 ቀን የቀረው ያ መፍትሄ እናበጅና እንትን እንላለን። በደንብ የሚታገዝበትን ነገር እናመቻቻለን። እሺ አብሽሩ። እንግዲህ እኔ 15 ቀኑን ያየሁት ለሀና ሲለፋ ሲተጋ ነው። ከዛ ውጪ ምንም ሲያደርግ አላየሁኝም። ምንም ይሁን ምን ከሀገሪቷ መውጣት አለበት ከተባለ ምናልባት መገፋቱ ለመልካም ነው የሚሆነው። የተሻለ ነገር እኛ ወንድሞቹ ደግሞ አስተባብረን እናደርግለታለን። ለእህቱ ነው ዋጋ የከፈለው። ሁሌ ዋጋ እንደከፈለ ነው። አዶን ነው። ከዚህ በፊትም እንደ አይነት ነገር ተከስቶበታል ምናምን ብለውኛል። ሳውዲ ላይ በምን እንደሆነ ባላቅም የሰያ ጋር ማውራትም መጫወትም የጀመርነው በዚህ 15 ቀን ውስጥ ነው። ያው እኔን ኢንቫይት አድርጎ ካስገባኝ ቀን ጀምሮ በሀና ጉዳይ ነው ስናወራም የነበረው። በስልክ ለመጀመሪያ ጊዜ ትላንት ነው ያወራሁት። ከዛ ውጪ ማንኛውም ሰው እኔ ራሱን ያስፈልገኛል የሚለውን ነገር ማድረግ መብት አለው ብዬ ነው ማምነው። እኔ ልዩነትን በመከባበር ነው ማምነው። በቃ ሰንበዲ የሆነ ሀሳብ ካለው ይመቸው። በምንም ምክንያት እኔ እንትን አይደለም ያንን የሚመለከተው አካል ስላለ ማለት የሆነ ነገር እንደዚህ የሚለው እንደዚህ ነው እንደዚህ የሚያደርገው እንደዚህ ነው የሚል ሰው እነኛ ነገሮች እንደዛ የሚሉት በዛ ውስጥ ስለተሰማሩ ነው። እኔ ለዛ ውስጥ አልተሰማራውም። ማውራትና መናገር መችለው ሀና የምትባል እህቱን ለመርዳት ዋጋ ሲከፍል አይቼዋለሁ። በዛ ልኬት ውስጥ በዛ መስፈርት ውስጥ አሁን በዛ ምክንያት ችግር ደርሶበት ከሆነ ወንድማችንን ደግሞ በሚገባ እንረዳዋለን ማለት ነው። ፔሬድ። ከዛ ውጪ እንትና እንደዚህ ስለሆነ እሱ እንደዚህ ስለሆነ በእንደዚህ ስላደረገ እሱ አይመለከተኝም። እሱ የኔ ቢዝነስ አይደለም። የሚመለከተው ካለ ኢንዲቪጁዋሊ እኔን የሚነካ ነገር ነግሮኝ ተናግሮኝ ከሆነ እሱን ኃላፊነት መውሰድ ያለብኝ እኔ ነኝ። ከዛ ውጪ ሐሳቡን ለምን አልገለጸም፣ ለምን እንደዚህ ያላለ እንደዚህ ብሏል፣ አይመለከተኝም። እሱ የሚፈልጉት ሽኩቻውን የሚፈልጉት እነዛ ሰዎች የሚሳተፉ ሰዎች ይደራደሩት፣ እኔ አይደለሁም። ወንድሜን ግን ማገዝ አለብኝ። አዎ ማገዝ አለብኝ።
በዚህ 15 ቀን ውስጥ ያየሁት እውነት ምንድነው? ሀናን ሲያግዝ ሲታገል የነበረ ወንድም ነው። ሀና እስክትለቀቅ ደግሞ ያለውን ነገር ፓወርፉል የሆነ መልኩን ቀይረን ነው የምንመጣው። እንደተባለው ነገ የምንወስዳቸውን ነገሮች እንነግራቸዋለን። ያው አንድ ቀኑ አልቋል። ነገ ማታ የምንወስደውን ነገር እንዴት እንደምንሄድ እንነግራቸዋለን። ከግሩፑ ጋር ተወያይተን ያለው ነገር ይሄው ነው። እሺ ቤተሰቦች፣ ቲንክ ከስተመሪ እዚህ ጋር ነው የሚያሳየኝ ጂፒኤሱ። ቆይ የቤቱ አድሬስ ስንት ነው? 56 አካውንቴም ሁሉም ተዘጋጅቷል። እዛ ሀገር ላይ ሁሉ ሙሉ በሙሉ ከሲስተም ውጭ ሆነ ያለው። ያው ለ5 ቀን ከተሰጠኝ ወረቀት ውጭ የለም። ገንዘብ ማንቀሳቀስ አልችልም፣ ማውጣት አልችልም፣ ምንም የሀናን ሀቅ አወጣለሁ ብሎ እውነትን በመናገር እውነትን በመጋፈጥ ሀቅን በመጋፈጥ ነው ይሄ። አንድ ቀን ደግሞ ሀናን እግዚአብሔር እውነቱን አውጥቶ ሀናንም ወደ ሀገሯ ወደ ኢትዮጵያ መታ ሰያውም የተሻለ ህይወት ከዱባይም ከሳውዲም የተሻለ ህይወት ሰጥቶት እንደምናይ እርግጠኛ ነኝ። አምላክ ከተገፉት ጋር ጥቃት ከደረሰባቸው ሰዎች ጎን ነው ፈጣሪ አላህም እግዚአብሔርም። ስለዚህ ሰያው የተሻለ ነገር ይሰጠዋል። ግን ነገ ከነገ ወዳ አቅም ያላችሁ ሰዎች ኢትዮጵያም ሲገባ ሰፖርት እንድታደርጉት ኢንሻአላህ። ሁሉም ነገር ባላ ፍቃድ ነው የሚሆነው። ደግሞ እንግዲህ 5 ወር 6 7 ወር ርዝቃችንን ይማራት ቆየን። አላህ ደግሞ ርዝቃችሁ በሀገራችሁ ብሏል። አሁን ወደ ሀገራችን ነው። ያው እንግዲህ ዱአ አድርጉ አለሁኝ። ያው እንግዲህ ስገባም ሌላ ነገር ካልተፈጠረብኝ መቼም ዛሬ ታውቃላችሁ ነገሩ ደግሞ ሌላ ነገር ሌላ ሻጥር ካልተሰራብኝ እዛም ቢሆን አገሬ ላይ ገባለሁ ላይ ብላ ኢንሻአላህ። ምናልባት ሌላ ነገር ሌላ ሻጥር ተፈጥሮ ደግሞ ሌላ እናደርጋለን ታላሉ። ያይ ከተቻለ እኔ የምነግርህ ነገር ቢኖር አሁን ከዱባይ ወደ ኢትዮጵያ ከመምጣት ሌላ ሀገር ሽፍት የምታረግ ወደ ሌላ ቦታ ላይ በቃ እንግዲያውስ እኔ አንድ እውነት የምነግርህ ሀገር ቤት ኤርፖርት ላይ ብዙ ነገር አቀናብረው እንደሚጠብቁ የእውነት ይሰማኛል። እኔ ምንም ያደረኩት ነገር የለም። ምን ያደረገኝ ታገሬ በሰላም ነው የወጣሁት። የኛ ሀገር ህግ የወደቀና የወረደ ስለሆነ ነው እንደዛ የምልህ አቡ። እኛ ከሀገራችንም በህጋዊ መንገድና በሰላም ነው የወጣሁት። አሁንስ ምን አጥፍቼ ነኝ? ምን አጥፍቼ? ፖለቲካል ተናገር የልጅ ምንድን ነው? እኔ አልተናገርኩም ምንም ነገር እስካሁን ድረስ። እስከ ዛሬም ሲናገር የነበረው በዚች ላይ ጉዳይ እንጂ ብሔር ጋር የተነካካበት ከፖለቲካም ከምንም አንግል ጋር የለበትም። አገር ገብቶ ከመጣ በኋላ ሁላችንም ሚዲያ ላይ ነው ያለው። ስለዚህ ምንም ነገር ይመጣ ነገር የለም። ፈጣሪ ያለ ከመጣ ማሜን ብሎ መቀበል ነው። ቀጥሎ አይደሉ? አዎ እሱማ የዝንጀሮ ልጅ በገደል አያስፈራሯትም አለ። ከመጣም እንዴ እና እንደዛ ነው። ፎሎ አድርጉት። ቤቱን የኛው ነው። ሁላችሁም ያለውን ነገር ዞሮ እስኪ ካሉት ልጆች ጋር ተነጋግረን ሀገርም እኖራለሁ ናቸዋለሁ በቪዲዮ ኢንሻአላህ። ነጆከርም እነሚኪ ምንም ስላሉ ያለውን ነገር ዞሮ ሀገር ግባና ከነሱ ጋር ያለው ነገር ተዋራለን። መስተካከል ያለባቸው ነገሮች የሚስተካከሉ ነገሮች ካሉ ያው ሁላችንም ያለን ያቅማችንን እናግዛለን። አብሽሩ። ሀገርም ለስራ መጥቶ ከሆነ ብዙ እህቶች አሉ፣ ወንድሞች አሉ፣ ቤተሰብ አፍርተሃል፣ ወዳጅ አለ፣ ያግዛል እና ምንም ነገር እንዳይሰማ። ኧረ አይሰማኝም። አልሐምዱሊላህ ምንም የሚሰማኝ ነገር የለ። ሀገሬ ነው መዳው። አብሽር በሉት የምትወዱት
የሰያው ወላጆች አብሽረኛ ከጎነ መንበል ያለው ነገር ዞሮ ዞሮ ሰያው ያሉት ልጆች ጋር ነው አላለም። እስኪ በቃሽ ያው እሺ እዛ ያላችሁ ፎሎወር ጓደኛ ጋር ስለሆንኩኝ ለወጣ ነው። አብሽሩ ዞሮ ዞሮ አለሁኝ። ያው አቡይ አንድ ነገር እያለህ አንድ ነገር ልመስክርና ትወጣለህ። አቡን ላይቭ ላይ ቸግሮኛል፣ ለበዓል እርዳኝ፣ ልብስ ግዛልኝ አልኩት ማለት ነው። ኧረ ተው ያን ወራ ነው የምላችሁ። ኧረ እንደው የእውነት ገዛልኝ ልብስ፣ የእውነት ነው የምላችሁ። ማርያምን ሃይማኖት እንኳን አልጋረደውም የኔን ወንድም። ማርያምን ነው የምላችሁ። ብቻ አምላኬ የተሻለ ነገር ይሰጥሃል አቡዬ። ከዚህ በላይ ምስክርነት የለም። ሰያው አሁን እቺ ድምፅ ፈጣሪ ጋር ደርሳል። እቺ እውነት ነው ብለና ይሄ ነው በቃ መልካምነት፣ ጥሩ መስራት ለሰው ይላል። እዚህ አብሽር ሰያው ፈጣሪ ካንተ ጋር ይሁን። ሾን ነው መልካም ነገር ይግጠም በየርክበት ጥሩ ነገር አይዞ። በዛ አጋጣሚ ደግሞ አብሽሩ፣ ሁሉም ነገር ይሳካል። አንድ ማስተላልፈው እጣ ቆርጣችሁ በኢማራት አካውንት የምታስገቡ ከአሁን በኋላ ምንም አይነት ገንዘብ እንዳታስገቡ። ልሞስ አይሰራም። ዛሬ የሆነ 100 ነው ምናምን የመጣም አይቻለውኝ። ከአሁን በኋላ በዛ በኢማራት አካውንት ምንም አይነት ገንዘብ እንዳታስገቡ። ትላንትና ማን እንደው አላውቅም 550 ልኳል፣ አልወጣም። ስለዚህ ማንም ሰው በዛ አካውንት ብር እንዳታስገቡ። ማስገባት የምትፈልጉ ያልቆረጣችሁ ፕሮፋይል ስር ባለው በኢትዮጵያ ንግድ ባንክ አስገብታችሁ ደረሰኙን። አልሐምዱሊላህ ለኩል ሸይ፣ ለሁሉም ነገር አላህ ምስጋና ይገባው። እሱ ያለው ብቻ እንጂ አይሆንም። ምናልባት ሰዎች ስበብ ሊሆኑ ይችላሉ እንጂ መጀመሪያ አላህ ያለው ነው የሚሆነው። አላህ ደግሞ አንድን ክፉ ሲያመጣ ከኋላው ኸይር ይዞ ነው ኢንሻአላህ። እንግዲህ ሁላችሁም እንደምታውቁት እኔ ወደ ኢማራት ከመጣው ገና 6 ወሬ። በዚህ በ6 ወር ቆይታዬ ስለ ኢማራትም ይሁን ስለ ሀገራችን ስለ ሌላም ሀገር ይሁን ምንም አይነት ፖለቲካዊ ይዘት ያለው ወሬ አውርቼ አላቅም። ወጥቼ ገብቼ ስራዬ ነው። ከስራዬ ውጪ እንደድሮ እንኳን አንዳንድ ነገር እንኳን ጣልጣል ማድረጋቸውንም ተናግሬ ማላቅ። እንግዲህ በዚሁ እያለ የሃኒ ጉዳይ ተፈጠረ። በሃኒ ጉዳይም እንዳያችሁት ሙሉ የኢትዮጵያ ብሔር ብሔረሰብ ጋራ ጉዳዩን ስናወግዝና በሷ ላይ የተሰራውን ወንጀል ስንቃወም ነበረ። በዚህ ሁኔታ ያለ ምንም በማላውቅበት ከአቡዳቢ ጀዋዛት ወይም ደግሞ ከፍተኛ ከደህንነት ቢሮ ተደውሎ ስፖንሰር ጋር እንድትቀርብ ተባልኩኝ። ሰኞ ዕለት ስፖንሰር ጋር አቀረብኩኝ። ምንም አይነት ሪዝንም አልነገሩን። ብቻ በተሰጠ የቀን የጊዜ ገደብ ሀገራችንን ለቀህ እንድትወጣ ተብሎ የመኖሪያ ፍቃዴ ካንስል ተደረገ። የመኖሪያ ፍቃዴ ተሰረዘ። ጉዳዩን እንኳን ለማወቅ ምንድነው ብለን በብዙ መንገድ ምንም አይነት ምክንያት ልናገኝ አልቻልንም። ብቻ የኢማራትን ሀገር ለቀህ በተሰጠ ጊዜ እንድትወጣ የሚል ነው። እንግዲህኛ ምንም ነገር ያደረኩትም የለኝ የተናገርኩትም የለኝ። አሁን ምን እንደሚፈጠርም ገና አላወቅኩ። ዝም ብዬ ተቀምጫለሁኝ። ምክንያቱም ድንገት ነው ይሄ ነገር የወደቀብኝ። ምንም ላስብም አልቻልኩም። ወደየትም እንደምሄድ ግራ ገብቶኛል። ሁላችሁም እንግዲህ በተለይ ደግሞ ይሄን ጉዳይ የኤምባሲ ሰዎች መፍታት የምትችሉ ከሆነ ትብብራችሁን እንሻለን። ቪዲዮውን ሼር ሪፖስት አድርጉት።